ሰላም ጤና ይስጥልን ውድ ተመልካቾቻችን ከእግዚአብሔርም ከአምላካችን ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። ይህ ሳምንታዊ የዊነር ዜናችን ነው። በማስቀደም ርዕሰ ዜናዎችን ወደ እናንተ አደርሳለሁ። ከዜናዎቹ ጋር መቅደስ ጌታቸው ነኝ። አብራችሁን ቆዩ። በአዲስ አበባ የምትገኘው ሕያው ተስፋ የታምራት አገልግሎት ቤተክርስቲያን 83 ለሚያህሉ እንግዶች በሁለት ዙር ተቀብላ በነፃ አስተናገደች። ሳምንታዊ የቢዝነስ ስልጠና በርካታ ሰዎች በተገኙበት ተካሄደ። ቅዳሜ የፈውስና የጸሎት አገልግሎት ላይ በርካታ ሰዎች በመገኘት ተገለገሉ። እሁድ ማለዳ ለተከታታይ ወራት እየተሰጠ የሚገኘው የሐሳብ ትምህርት አሁንም የተለያዩ ሐሳቦችን እያብራራ ቀጥሏል። ያህል ጊዜ በሚል የተዘጋጀው መርሃ ግብር እሁድ 15/2018 ዓ.ም ተከናወነ። ሐዋርያው ዳንኤል ጌታቸው በቀጥታ ስርጭት ተገኝተው አገለገሉ። ወደ ዝርዝር ዜናዎቹ አልፋለሁ። በድጋሚ አብራችሁን ቆዩ። በአዲስ አበባ የምትገኘው ሕያው ተስፋ የታምራት አገልግሎት ቤተክርስቲያን 83 ለሚያህሉ እንግዶች በሁለት ዙር ተቀብላ በነፃ አስተናገደች። ይህ ነፃ የገስት ሃውስ አገልግሎት ከተለያዩ የሀገራችን ክፍል የሚመጡትን ሰዎች ያለምንም ቅድመ ሁኔታ ተቀብሎ ለተከታታይ 3 ቀናት የሚያገለግል ሳምንታዊ የቤተክርስቲያኗ ቋሚ ፕሮግራም ነው። በዚህ አገልግሎት ብዙዎችን መድረስ እየተቻለ ሲሆን አሁንም ቤተክርስቲያኗ ከእግዚአብሔር ጋር ትጋቷን ቀጥላለች። ሳምንታዊ የቢዝነስ ስልጠና በርካታ ሰዎች በተገኙበት በዕለተ አርብ ተካሄደ። ሐዋርያው ዳንኤል ጌታቸው በትምህርታቸው ካብራራቸው ሐሳቦች መካከል መበልጸግ በቃል ኪዳን ነው፣ እግዚአብሔር ቃል ኪዳን የገባለት ሰው መቼም ቢሆን አይወድቅም ብለዋል። አያይዘውም የሀብት ምሰሶ ቃል ኪዳን ነው፣ አማኝ ነቅቶ ወደ እግዚአብሔር ቃል ኪዳን መግባት አለበት ሲሉ በክርስቶስ ኢየሱስ ለሰው ልጆች የጸናውን ቃል ኪዳን አስተምረዋል። በስልጠናውም ላይ በርካታ የመጽሐፍ ቅዱስ ክፍል የተካተተ ሲሆን መዝሙር 89:34፣ ዘዳግም 8:18 ዋናዎቹ ናቸው። ስርዓቱ ሀብታም የመሆኛው መንገድ መጀመሪያ ስርዓቱ ከማወቅ በፊት የተወሰኑ ቃል ኪዳኖችን ማወቅ አለብን። እግዚአብሔር ላንተ የገባው የቃል ኪዳን ሲስተም እግዚአብሔር ለማንም ሰው ዝም ብሎ አይናገርም። ለሚሰሙት፣ ለሚታዘዙት ይጮሃል፣ ይናገራል። ለሚሰሙት፣ ለሚታዘዙት በዛ ነገር ለማድረግ ለሚፈልጉ ሰዎች ያደርግላቸዋል። ድጋሜ ላለው ለሚሰሙት ሰዎች። ስለዚህ ዛሬ የምንመለከተው ዘዳግም ምዕራፍ 8 ቁጥር 18 ነው የምንጀምረው። ይሄ ጥቅስ ወሳኝ ጥቅስ ነው። ዘዳግም ምዕራፍ 8 ቁጥር 18 ምን ይላል? እኔ ምንድነው? ነገር ግን ዛሬ እንደሆነ መቼ ነው የሚለው? ቅዳሜ የፈውስና የጸሎት አገልግሎት ላይ በርካታ ሰዎች በመገኘት ተገለገሉ። ዘውትር ቅዳሜ የገስት ሃውስ እንግዶችን ጨምሮ በሚካሄደው የፈውስና የጸሎት መርሃ ግብር ብዙዎች እየተጠቀሙ ይገኛሉ። ሐዋርያውም በቤተ ክርስቲያኗ በመገኘት ከእግዚአብሔር የተቀበሉትን ጸጋ በነፃ ለምዕመኑ አካፍለዋል። መርሃ ግብሩን በምስጋናና በባርኮት ቃል ተጠናቋል። ስሜ ካሳሁን ታደሰ ይባላል። የመጣው ከድሬዳዋ ነው። አገልግሎቱ በነፃ ነው። በአገልግሎቱ ደግሞ ተጠቅሜያለሁ። እዚህ በነበርኩበት ጊዜ እጅግ ደስተኛ ነኝ። ብዙ ጥያቄዎችን ገና ሳይጸለይልኝ የተመለሰው እና በአገልግሎቱ እጅግ ደስተኛ ነኝ። አልተከፈለበትም፣ በነፃ ነው የተገለገልኩት። እኔ እንግዲህ ይህን አገልግሎት በተለይ የቤተ ክርስቲያን መሪዎች መጥተው ቢካፈሉት እንዲሁም ደግሞ ለዓለም የሚጠቅም ትምህርት ነው። ለአማኝ ብቻ ሳይሆን ለዓለም ሕዝብ የሚጠቅም ነው። በተለይ ደግሞ የቤተ ክርስቲያን መሪዎች መጥተው ቢጠቀሙ ደስ ይለኛል። ምክንያቱም የቤተ ክርስቲያን መሪ ነው ህዝብን የሚመራውና መሪ ተማረ ወይ ተለወጠ ማለት
አጠቃላይ ምዕመኑ ይለወጣል ማለት ነው እና መሪዎችን ወደዚህ መተው ቢማሩ ቢጸልዩ ጊዜ ቢወስዱ እላለሁ። እሁድ ማለዳ ለተከታታይ ወራት እየተሰጠ የሚገኘው የሐሳብ ትምህርት የአእምሮን መረዳት በሚል ርዕስ ትምህርቱ እየተሰጠ ይገኛል። ብሎም የተለያዩ ሐሳቦችን እያብራራ ቀጥሏል። መንፈሳዊ ነገር ለመረዳት For this reason, to understand the spiritual thing, መጀመሪያ ስለ አእምሮ መረዳት ያስፈልጋል። at the first place, we have to understand how our mind should work. እንዲህ ብዬ ላስረዳቸው። Let me break it down this way. አንዳንዶች መርከብ ያለ መሪ እንደሚሄድ Some sail the ship without just a sailor. without a sailor. አእምሯቸውን ጥለው ሄዱ በእምነት ነገር ይላል። So some lost their mind and stay away from faith. ይሄ ማለት This means አእምሮን ሳይጠቀሙ በመንፈስ ብቻ ሄዱ። that while living on this earth, they have some spiritual activities, but yet without using their mind. ይሄ መሆን ማለት ደግሞ መርከብ ያለ መሪ መሄድ ነው አለ። የኃይል ጊዜ በሚል የተዘጋጀው መርሃ ግብር እሁድ 15 2018 ዓ.ም ተካሄደ። የቤተ ክርስቲያኗም ዘማሪዎች በአምልኮ ከምዕመኑ ጋር ጌታን አክብረዋል። እውነትን ተረዳ። I want you to understand one truth. ኃይል አለ። There is a power. ኃይል ከሌለ If there is no power, ቤተ ክርስቲያን የሚባል ታሪክ የለም። there is no such thing called church. ኃይል የመኖር ፕሮግራም ነው ቤተ ክርስቲያን ያስባለው። It is the power the presence of power that makes a church to be a church. ቸርች ያለ ኃይል ከሆነች A church without a power ኮሚኒቲ ነው የምትሆነው። is just a community. ያ ማለት That means ሰዎች ተሰብስበው የሆነ ነገርን አክብረው የሚመለሱበት ፕሮግራም። the people gather together and they celebrate some things and they go. ነገር ግን ህይወት ምንፈልግ ሰዎች ከሆነ But if we are after the life, ኃይልን የመፈለግ ፕሮግራም። so we have to seek the power of God. ኢየሱስ ያስባለን The thing that makes Jesus the Lord, አንድ ነገር ነው። it is one thing, ኃይል ተገልጦ በመገኘቱ ነው። because their manifestation of power in his life. ሐዋርያው ዳንኤል ጌታቸው በቀጥታ ስርጭት ተገኝተው አስተማሩ። በእግዚአብሔር ቃል ነፍስን አበልጽግና የመታደስ ህይወት በሚል በተለያዩ የማህበራዊ ሚዲያዎች በቀጥታ ያሳለፍነው ሮብና ሐሙስ ምሽት 4 ሰዓት ላይ ተገኝተው አገለገሉ። ሪስቶሬሽን ላወራክ ነው የፈለኩት። ስለዚህ እግዚአብሔር ሪስቶር ያደርጋል ወይንም ደግሞ እግዚአብሔር የተበላብን ዘመን ይመልሳል ብዬ አምናለሁ። ድጋሜ እላለሁ የተበላብን ዘመን ይመልሳል ብዬ አምናለሁ። ብዙ እንግዳ የሆነ ነገር ላወራክ እችላለሁ። ነገር ግን የተበላብህ ዘመን ምንም ይበላብህ ሐዘንተኛ ሆነክ እንድትቀመጥ እግዚአብሔር አልፈቀደም። ምክንያቱም ለምን ሐዘን አስፈለገ? መጽሐፍ ቅዱሱ ላይ የሚያወራው ነገር ቢኖር በዚህ የህይወት ስርዓት ውስጥ እንድትጓዝ አልፈለገም፣ ወይም ደግሞ በዚህ በህይወት ስርዓት ውስጥ እንድትታገል አልፈቀደም። አዲስ ነገር ለማድረግ ሁሉ ጊዜ ልማድ ያለው ጌታ ስለሆነ አዲሱን ነገር ሊያሳይክ ይፈልጋል። እንግዲያውስ እስቲ መጽሐፍ ቅዱሱን ከኢዮብ እንጀምር። ኢዮብ እግዚአብሔር ሪስቶር ከማድረጉ በፊት ማለት ያው ታሪኩን ታውቃላችሁ። ታሪኩ ላይ ስናነበው የተበላበት ዘመን አለ፣ የተበላበት ልጆች አሉ፣ የተበላበት ሀብት አለ፣ የተበላበት አስተሳሰብ አለ፣ የተበላበት ጤንነት አለ። ያልተበላ ነገር የለውም። ወዳጆቹን አጥቷል፣ ደጋፊዎቹን አጥቷል። እነኚህ ናቸው የሚላቸው ነገር ካጠገቡ አንዳች ነገር የለም። በቃ የለም ማለት የለም። ኢዮብ እንደዚህ አይነት ሰው በሆነ ጊዜ እግዚአብሔር ግን ከጎኑ እንዴት ሆኖ እንደ ሪስቶር እንዳደረገው እንመለከታለን። በእግዚአብሔር ቃል ነፍስህን አበልጥጋት የሚል ነው። በእግዚአብሔር ቃል ነፍስህን ማበልጠግ ካልቻልክ ብዙ ሮንግ የሆነ ላይፍ ውስጥ ትገባለህ። ምክንያቱም የመሰለህን ነገር የማድረግ ፕሮግራም አለ። ነፍስክ በሕያው በእግዚአብሔር ፊት እነግርሃለሁ እጅግ በጣም አስቸጋሪና እርኩሰትና ክፋት ያለባት ናት ብሎ 1 ዮሐንስ ምዕራፍ 1 ላይ አስቀምጦልሃል። ስለዚህ እርኩሰትና ክፋት ያለ ጦርነቱ የነፍስ ነው ስለሚል ጦርነትክ ሁሉ ከነፍስ ጋር የተያያዘ ነው። ምንም ነፍስክ
ጌታን ብታውቅ ነፍስህ የተለወጠች ነገር የላትም። ነገር ግን ነፍስህን ለማዳን renewed your mind in God's word ይላል። ነፍስህን ሲባል በእግዚአብሔር ቃል ነፍስህን አንጻት ወይም አስድሳት ወይም ደግሞ ለውጣት። እግዚአብሔር ነፍስህን እንድትገዛ እግዚአብሔር ነፍስህን ደግሞ በህይወት ዘመንክ ወደሚቀጥለው ምዕራፍ እንድትሻገር ለማድረግ የሚፈልገው በነፍስ ውስጥ ባለ የህይወት ስርዓትክ ነው። ተመልካቾቻችን ለሳምንቱ የያዝነው ዜናዎች ይህንን ይመስሉ ነበር። እኔ መቅደስ ጌታቸው ዜናውን በማቅረብ ከመላው የስቱዲዮ አባላት ጋር በጋራ ነበርኩኝ። ሳምንት በሌላ ዜናዎች እስከምንገናኝ ድረስ ሰላም ለእናንተ ይሁን። አሸንፈን ጀምረናል፣ አሸንፈን ጨርሰናል።